بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ የአምላክ ጽንሰ ሐሳብ በኢስላም የሚለው ተከታታይ ትምህርት ነው። ለዛሬ ክፍል 4 ይዤላችሁ መጥቻለሁ። እንደምታስታውሱት በክፍል 2 እና 3 ያየነው አላህ ሱብሓነሁ ወተዓላ ላኢላሃ የምትለዋን ወይንም አምላክ የለም የምትለዋን ሀረግ በመጠቀም እንዴት ከሱ ውጪ የሚመለኩ አማልክቶችን በአጠቃላይ ውድቅ እንደሚያደርግ ነበር ያየነው። ዛሬ ደግሞ ሌላ አላህ ሱብሓነሁ ወተዓላ ከሱ ውጪ የሚመለኩ አማልክቶችን ውድቅ የሚያደርግበትን ሀረግ እንመለከታለን። እሱም ወማ ሚን ኢላሂን የምትል ነች። ወማ ሚን ኢላሂን ትርጉሙ ምንም አምላክ የለም የምትል ነች። እቺ ያው ውድቅ ማድረጊያ ነች። ልክ እንደ ላኢላሃ ኢላላህ እንደ ላኢላሃ አስቧት ማለት ነው። አላህ እቺን ሀረግ 3 ጊዜ በቁርአን ተጠቅሟል። እነኚህን አያዎች እናያለን ማለት ነው። አንደኛው ሱረቱል አሊ ኢምራን ላይ ነው። አላህ ሱብሓነሁ ወተዓላ በሱረቱል አሊ ኢምራን እንደምታዩት በአያ 62 ላይ ምን ይላል? አላህ ኢነ ሃዛ ለሁወል ቀሰሱል ሐቅ፣ ይህ በእርግጥ የተወሳው ታሪክ እውነተኛ ታሪክ ነው ይላል። የማንን ታሪክ አውስቶ ከጨረሰ በኋላ ነው አላህ ሱብሓነሁ ወተዓላ የመርየምን አለይሃ ሰላም፣ የኢሳ አለይሂ ሰላምን፣ የዘከርያን፣ የያህያን ታሪክ አውስቶ ከጨረሰ በኋላ ከዛ ኢሳ አለይሂ ሰላም ልክ እንደ አደም ሰው ነው፣ ምሳሌው ልክ እንደ አደም ነው ብሎ ከጨረሰ በኋላ ይሄ እውነተኛ ታሪክ ነው አለና የኢሳ አለይሂ ሰላምን አምላክነት ውድቅ ለማድረግ ወማ ሚን ኢላሂን ኢላላህ አለ። አምላክም ከአላህ በስተቀር ምንም አምላክ የለም። ወኢነላሃ አላህም በእርግጥ ለሁወል አዚዙል ሐኪም እሱም አሸናፊና ጥበበኛ ነው አለ። ሁለተኛው ደግሞ ሱረቱል ማኢዳ ላይ እንዲሁ አላህ ምን ይላል? ለቀድ ከፈረ ለዚነ ቃሉ ኢነላሃ ሳሊሱ ሰላሳ፣ እነዚያ አላህ ከሶስቱ ስላሴዎች አንዱ ነው ያሉ የክርስትና እምነትን የስላሴ እምነትን አላህ ውድቅ ሲያደርግ ነው። አላህ ከሶስቱ ስላሴዎች አንዱ ነው ያሉ በእርግጥ ክደዋል አለ። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ፣ ከአንድ አምላክ በስተቀር ምንም አምላክ የለም ይላል። አምላክ 3 ክፍል የለውም፣ 3 አይደለም እያለ ነው አላህ። ወኢን ለም የንተሁ አማ የቁሉን፣ ከሚሉት ነገር ባይከለከሉ ይላል አላህ ለየመሰነ ለዚነ ከፈሩ ሚንሁም አዛቡን አሊም፣ እነዚያ ከነሱ መካከል የካዱት በዚህ እምነት ላይ የጸኑት አሳማሚ ቅጣት ያገኛቸዋል ይላል። ሶስተኛው ደግሞ አላህ ሱብሓነሁ ወተዓላ ያው እዚህ ጋር የሙሽሪኮችን እምነት ውድቅ ለማድረግ ነው። ሙሽሪኮች እንግዲህ ከአንድ ወደ 360 ጣዖታትን ነበር የሚያመልኩት የነበረው። አላህ ለረሱል ሰለላሁ ዐለይሂ ወሰለም ምን ይላቸዋል? ቁል በላቸው ያ ረሱላላህ ኢነማ አነ ሙንዚር፣ እኔ አስጠንቃቂ ብቻ ነኝ በላቸው። ወማ ሚን ኢላሂን ኢላ አላህ፣ ከአላህ በስተቀር ምንም አምላክ የለም። አላህም ደግሞ አልዋሂዱ አንዱ እና አልቀሃሩ አሸናፊው ነው በላቸው ይላል። እና እነኚህ የተዋቀሩባቸውን ቃላቶች ቃል በቃል ትርጉማቸውን ያው እዚህ ጋር ማግኘት ትችላላችሁ። አላህ እኔንም እናንተንም በቁርአን ይባርከን። አላህ በቁርአን የምንጠቀም ያድርገን።